ብሩኬና ኤልዱ ተጋቡ። ሀይሚ በቀናት አበደች። ወይኔ ጉዴ እናንተ ማለት ነው። ያንን ልጁን እየጎተተች እኮ አመጣችሁ። ጉድ እኮ ነው። ሰላም ጤና ይስጥልኝ። እንዴት ተከበራችሁ ተከታዮች እንኳን ደህና መጣችሁ። ይችን አዲስ ነውና አበረታቱ። ስለምታበረታቱኝ አመሰግናለሁ። ባካችሁ በቅንነት ቪዲዮ እስከ መጨረሻው ይዩልኝ። በእውነት ማለት በቃ ቪዲዮ ባይመቻችሁ ራሱ ከፍታችሁ ተውልኝ። እውነት ሰዓት እንዲቆጠልኝ ማለት ቅን የሆናችሁ በእናታችሁ ማለት ነው። ሰዓት ምንም እየሰጠኝ አይደለም። እባካችሁ ላስቸግራችሁ በእናታችሁ አበረታቱኝ። የመዳም ቅመም ነኝ እውነት። በቅርቡ ደግሞ ሀገር ላይ ስለሆነ ነው። እባካችሁ ሰዓት እንዲቆጥርልኝ እስከ መጨረሻው ይዩልኝ እና ማለት ነው። ዛሬ ወደ መጣውበት ሲሄድ ብሩክ የጠራት ሀይሚን ብሩክ የጠራትና እንዴት ነሽ ደህና ነሽ ወይ እንዴት ነው የማታው አዳር እንዴት ነበረ እንደዛ ስመሽኝ ሄደሽ እንዴት ነው ምናምን አላት ማለት ነው። እሷ ደግሞ ምን የተለየ ነገር አለ ወይ እንዴት ነው ባንድ ላይ ለምን አንሆንም እንዴት ነው ምናምን አላት እሱ ማለት ነው። ከዛ ከውን ቦላኔ ፍንትናን ቅዱስን አፍቀርዋለሁ ስለዚህ ማለት አብሬ ነኝ ከሱ ጋር ነው መሆነው ካንተ ጋር አልሆንም እንዴ ከማል እዳገባ እሷ እኮ በቃ እንዴ ሀቢብቲ አንቺ መምራት አለብሽ። ተው ብሩኬንም ትወዳለህ ያኛውም ትወዳለህ እንዴ ታዲያ አንቺ ከሁለት አትወኝ። እሱ ነይላታል ብሩኬ ነይላታል ማለት ነውና ከዛ መጨረሻ ላይ ቅዱስ በጣም እንዴ እኔ በጣም ነው የገረመኝ። አንዳንድ ወንዶች ግን እንዴ እውነት ገና በሶስት ቀን ለተዋወቅኳት ሴት እኔ አትደውልለት ብዬሻል ነበር እንዴ ለምን አገኘሽው እኔ ሳልሰማ ለምን አገኘሽው አንቺ እኔ እንትን ሳለ ለምን አገኘሽው እንደዚህ ይባላል እንዴ? ነው እኮ ነው እንደዚህ ይባላል። እንዴት አንተ እንዴት ትላለህ እንዴ? ገና ለሶስት ቀን ለተዋወቀች እንዴት ነው እኔ ያልቆጠጥር? ወይኔ ጉድ እኮ ነው እንዴ ዳገባይ እሱ ደግሞ ምን አገባኝ እና እሷ አንተ እኮ ትናንት ነው የመጣው እሱ ደግሞ መቼ ነው የምመጣው መቼም ልምጣ ምን አገባህ ምናምን አለ ማለት ነው እሱ ቅዱስ ዘማና እሷ ብሩኬ ተው በእናትህ ብሩኬን እኮ በጣም ተወደዋለች ማለት ነው። ወይ አፈቅራለሁ እንዳትለው እኮ እንትን ብላ ነው ማለት በቃ አፍራ ነው ገባችሁ አይደልና ነይላታ ብሩኬ ወደ እሱ ትሄዳለች። ቅዱስ ነይላታ ወደ እንዴ አማ ወደ ምን ትሆኝ ወደ አንዱ ምራጫ ሀቢብቲ ሁለት ግራ ላይ ተብሎ ሁለት ዛፍ ከሁለት ዛፍ ነው አይወጣም ይባል ነገር አለ ማለት ነው። ሁለት ግራ አለኝ ተብሎ ሁለት ዛፍ ላይ በአንድ ጊዜ መውጣት አይቻልም ማለት ነው። ስለዚህ አንቺ አንዱን መምረጥ አለብሽ ማለት ነው። አንዱን መምረጥ አለብሽ ግራ ተጋባሽ ማለት ነውና ዛሬ ጭቅጭቅ የለበትም በራበል በቃ ጥሩ ነው። ከዛ በቃ ዘወራሱ እንትና ያን ቅዱስ የሚባለው ወደ ብሩኬ ስትሄድ እሱ በጣም አኮረፈና እየሮጠ ማለት ነው እየሮጠ ሄደ። እሷ ደግሞ ግራ ተገባይና እየተከተለችው እንትኑ ድራማው በዚህ ተጠናቀቀ ማለት ነው። እናንተ አረ ቲክቶክ ላይ ሰምታችኋል ወይ ማለት ነው። እኔማ እንዳላመጣው የሰው ቪዲዮ ስለሆነ ደግሞ ከባድ ነው። ደግሞ አንድ ጊዜ ተቀጥቼ ሁለተኛ ደግሞ በሰው ይቅርታ እና ማለት ነው እሷ በቃ ተዋለኔ ማለት ወደ ቡርኪ ሞን ፈለገ ለዛ ደግሞ የማይሆን ነገር ቃል ገባች ለሲጀመር ማለት ነው። ያንን ቅዱስን እንትናን ቡርኪን ለማናደር ነው እንጂ ማለት ነው እሱ እንትን አትወደው ማታፈቅረው ገባችሁ አይደለም? ቡርኪን ነው ማታፈቅረው። ከዛ ቡርኪ ደግሞ በቃ ማብተሽ ነው ሂጂ ደህና ሁኚ ማሰላማ ደህና ሁኚ አላት ማለት ነው። አይ ቡርኪን ቀብራራ ማለት ነው። ከዛ ትናንትና ሰምታችኋል አይደለ? ቲክቶክ ላይ ታችሁ ይሆናል ማለት ነው። የሰው እንዳላመጣ ጥሩ ስላልሆነ እንጂ ምንድነው እሱ በእናታችሁ ይህን ስራ ጣውት የመደንበጎች ማለት ነው። እኔ ስንቶቻችን ናቸው የታመሙት? እባካችሁ አትጣሉ በእናታችሁ። ይሄ ነገር በጣም በቃ ስራችን አሰራን ነው። ሀይሚና ብሩኬ ባንድ ላይ ሆኑልን ሀይሚና ብሩኬ ባንድ ላይ ሆኑልን እያሉ በጣም እንትን ሲሉ ነበረ ማለት ነው። በጣም ሲጮሁ ነበረ በጣም ከመናግራችሁ በላይ ማለት ነውና እኔ በጣም ነው እንትን ያለኝ እኔ በጣም የገረመኝ እላችሁ ፈልጌ ነው። እንደዚህ የምታደርጉ ሰዎች ማለት እንደዚህ የምታደርጉ ሰዎች በጣም ነው የሚደብረው። በጣም ከመላችሁ በላይ በጣም ይደብራል።
አንዳንድ ጊዜ ማሰቢያችሁ ምንድነው? አታስቡም እንዴ? ማሰቢያችሁ ምንድነው እንዴ? ምን ሆናችሁ ነው? እነሱ እኮ ለብር ነው የሚሰሩት አይደል? እንደ ድራማ ነው፣ ለብር ነው የሚሰሩት። እናንተ ምን አስለቀሳችሁ? እናንተ እንጂ እንደዚህ ማለትማ ጥሩ አይደለም። እንደዚህ ማድረግማ እንደዚህ መሆንማ እናንተ መታላክሱበት የምትጫናቁበት ነገር የለም። እንደ ሃይማኖታችሁ ተደፍሮ እንደ ስንት የሚያስለቅስ ነገር እያለ ቲክቶክ ላይ ከፍታችሁን እኮ በጣም ነው ግርም የሚትሉኝ። ቲክቶክ ላይ ገፍቶ ማለት ነው በቃ ስለነሱ ያወራሉ። እነሱን አልደገፋችሁ ምንድነው የምታገኙ? እኔ አልገባኝም። ወይ ለእናንተ ቻናል ከፈትላችሁ ወይ ገቢ ብር አታገኙ። ዝም ብሎ መደገፍ ጊዜያችሁ ዛሬ ዋይፋያችሁ ይጸጽታችኋል ማለት ነው። በነፃ እንትን እያላችሁ ዝም ብላችሁ በነፃ እና እኔ በጣም ነው እንትን የሚለኝ ማለት ነው። በጣም ነው የሚገርመኝ። በጣም ደግሞ ይደንቀኛል ማለት ነው። በጣም የሆነ ጅሎች መሆናቸው ጭራሽ እነሱ እየተመካከሩ ከካሜራ ጀርባ በአንድ ላይ ናቸው ግን ማለት ነው። ልክ እንደ ፊልም አክሽን ሲባል በቃ ድራማውን ይጀምራሉ ማለት ነውና እንደዚህ እያደረጉ የሚያደርጉ ሰዎች ናቸው እንትን የሚሉኝ ማለት ነው። እነሱ ነው እና እነሱ ድራማ እየሰሩ ያለ እናንተ ያዙ ልቀቁኝ በቃ እንደዚህ ነው የምትሉ ሰዎች እኔ በጣም ነው እንትን የሚለኝ ማለት ነው። የመለም ቅመሞች በጣም ታናድዱኛላችሁ። በእናንተ ምክንያት እኛ ብዙዎቻችን እንሰደባለን። እነሱን በቃ መካተል መብታችሁ ነው። እናንተ እየሸቀሉብን ነው አይደል? እናንተ ደግሞ በእነሱ መሸቀል አለባችሁ። በእነሱ ማንኛውም እናንተ ደግፉ መሸቀ ቲክቶክ ላይ ሊብ ተጎልታችሁ የሃይምን ቤተሰብ መሰደብ፣ የብሩኬን ቤተሰብ መሰደብ። እናንተ በተሳደቡ እንደዚህ ምን ታገኛላችሁ? ምንም የምታገኙት ነገር የለም። ሁሉም ነገር ኃላፊ ነው። እነሱ እስኪ አንድ ቀን የመዳም ቀሞች እስኪ ስደት ናችሁ እናንተ ናችሁ የምታበረታቱን እስኪ ቻናል እንክፈትላችሁ ብልያ ካልሆኑ አይሉም። ለምን ብለው እስበሱ ነው የሚረዳዱልኝ እስበሱ እንጂ ዩቲዩብ እንኳን በደንብ ዶላር እንደሚገኝ ራሱ እነሱ እንትን አይሉም። በፍጹም እንትን አይሉም ማለት ነው። በፍጹም አይናገሩም። ምክንያቱም ይፈራሉ። ሁሉም ሰው ዩቲዩበር ከሆነ በቃ ሁሉም ዩቲዩበር ከሆነ እኛ ማን ይሄንናል ብለው ይፈራሉ ማለት ግን ሁሉም ሰው ለነገ ያኔ እድሉን ነው እንትን የሚለው እድሉን ነው የሚበላውና ለነገ እንደዚህ የሚያደርጉ ሰዎች እኔ እንትን ይሉኛል፣ ያናድዱኛል ማለት ለመናገር በጣም የሚያናድዱኝ እና እንደዚህ የምታደርጉ ሰዎች ያ ነገር ድራማ እስከሆነ ድረስ ደግሞ እናንተ እንትን ማለት አለባችሁ፣ ማወቅ መንቃት አለባችሁ። ሁልጊዜ ጅል መምሰል፣ ሁልጊዜ መሆን በጣም የሚያስጠላው። ሁልጊዜ መዳም የአረብ ሀገር ሴት ጅል ናት እንደዚህ ናት ምናምን መባል ራሱ እስቲ አውሮፓ ያሉት አንድ ቀን የሆነ ነገር ተብሎ ይባላል። የምትበላው ምን የምትለው የምታለቅሰው የአረብ ሀገር ሴት ናት። ለምን እንደዚህ ይሆናል? ይህን ነገር ደግሞ እኛ ራሳችን አውቀን ያለውን ነገር ማለት እንጂ ሁልጊዜ በአንድ ሁለት በሶስት ሰው እኛ ለምን ትንላለን? እኛ ለምን እንጣላለን? እኛ ለምን እንሰደባለን? ማለት እንደዚህ እናንተ እንደዚህ ናችሁ፣ እናንተ እንደዚህ ናችሁ፣ እናንተ እንደዚህ ናችሁ ለምን እኛ እንባላለን በአንድ በሁለት ሰውና እነሱ አሁን በቃ ድራማ ነው ያዙት ማለት ነው። የነሱ አሁን ድራማ ማለት ነው። አሁን ትንሽ ቆይቶ ደግሞ ድራማው አሁን ለቅዱስ ቻናል ይከፈታል። አሁን ሶሲ ተከፈተላት አይደል ቻናል፣ ከዛ ኤልዱ ደግሞ ይከፈትላታል። አስቡ አሁን ቅዱስ ይከፈትለታል። በውስጣቸው ለስንት ሰው ከፈቱ? ለ3 ለ4 ለ5 ሰው ቻናል ከፈቱ። ከዛ ደግሞ ራሳቸው ደግሞ እዩ እንግዲህ እንዴት እንደሚሰሩ እናንተ አታዩም እንዴ? አሁን ሜሪ የምትባለው አሁን ከነዳኒ ጋር ነበር የምትሰራው፣ ከዳኒ ጋር ከነሩታ ጋር ነበር የምትሰራ። ከዛ ሜሪ ቻናል ተከፈተላት። ከዛ በኋላ ወጣች በቃ ከነሱ ከግሩባቸው ወጣች። ከዛ አሁን እሷ ለዳጊ ቻናል ከፈተችው። ዳጊ ደግሞ ሌላ በቃ እንደዚህ እያሉ ይሄኩ ማደጋቸው እኮ እንደዚህ መስራት መደጋገፋቸው እኮ ጥሩ ነው፣ ግን ለኛ እንኳን አይደግፉንንም። እሺ ለኛ እንኳን ባይሆን እውነት የሆነ ድራማ የሆነ
ውሸት በቃ የሚያስጠላው እኮ በውሸት ነው የሚሰሩ። ያ ደግሞ ህብረተሰቡ የሚወደው ዩቱብ መንደር ውሸት እንደዚህ ሆነ፣ ቆሰለ፣ ታመመ፣ ተጣላ፣ ተደባደበ፣ ተፋተን፣ ታረቅን እንደዚህ ካልሆነ ኖርማል በፍቅር ከመጡ ሰውም ብዙም እይታ የለውም። ደግሞ አይዲያም ግዴታ ያስፈልጋቸዋል። ምክንያቱም የሚኖሩት የሚተዳደሩት በዛ ስለሆነ እና ቤተሰብ ሰዓት አትላሽ ያመሰግናለሁ። ሌላ ብሎ እስከመጠበቅ